ሰላም ሰላም እንዴት ናችሁ? ውድ የአሁ አካዳሚ ቤተሰቦች ዛሬ ደግሞ ይዤላችሁት የመጣሁት ቪዲዮ የአማርኛ ፊደሎችን በመጠቀም ቃላቶችን መመስረት የሚል ነው። ከአሁን በፊት ሁለት ቪዲዮዎችን ሰርተን ነበር። ዛሬ ደግሞ ሶስተኛ ቪዲዮ የአማርኛ ሆሄዎችን ወይም ፊደሎችን በመጠቀም ቃላትን እንመሰርታለን ማለት ነው። ይህ የአሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ቀጥታ ወደ ዛሬው ቪዲዮ እንሄዳለን፣ ተከታተሉ። እሺ፣ በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ይሆናል ርዕሳችን። ይሄ የመጀመሪያው ቪዲዮአችን ነው። ይሄ ሁለተኛ ቪዲዮ ነው። የዛሬው ይህ ይሆናል ማለት ነው። በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት። እሺ፣ እቺ ሰ ነች። ሰ በምትለው ፊደል ምን ቃል እንመሰርታለን? ሰ ው ሰው የሚል ቃል ይሰጠናል ማለት ነው። እሺ፣ ሁለተኛ የሰ ፊደል የሆነች ደግሞ ሱ ነች። በሱ ደግሞ ምን የሚል ቃል እንመሰርታለን? ሱ ሪ ባንዴ ሲነበብ ሱሪ ይሆናል ማለት ነው። እሺ፣ በሰና በሱ ከሰራነ በሶስተኛ የሰ ፊደል ደግሞ ሲ ነች። በሲ ደግሞ ሲ መ ጣ ሲ መ ጣ ሲመጣ የሚል ቃል እንመሰርታለን ማለት ነው። እሺ፣ ወደ ቀጣይ ደግሞ ሳ ነው። በሳ ደግሞ ሳ ሮ ን ሳ ሮ ን ሳሮን የሚል ቃል ይሰጠናል ማለት ነው። እሺ፣ ቀጣዩ ደግሞ ሴ ነው። ሴ ደግሞ ሴ ራ ሴራ የሚል ቃል ይሰጠናል ማለት ነው። እሺ፣ ቀጣይ ስድስተኛ ፊደል ደግሞ ስ ነው። ስ ር አ ት እሺ፣ ስ ር አ ት በአንድ ላይ ስርዓት ይላል ማለት ነው። ስ በሚለው ፊደል ስርዓት የሚል ቃል መሰረትነ ማለት ነው። እሺ፣ ወደ ቀጣይ ስንሄድ ደግሞ ሶ ነው የመጨረሻው የሰ ፊደል ሶ ነች። በሶ ደግሞ ሶ ስ ት ሶ ስ ት ምን የሚል ቃል ሰጠን ማለት ነው? ሶስት የሚል ቃል ሰጠን ማለት ነው። በሶ ሶስት የሚል ቃል መሰረትነ ማለት ነው። እሺ፣ በሰ እኒን ከመሰረትን ቀጣይ ደግሞ በረ እንመሰርታለን ማለት ነው። እሺ፣ ወደ ረ ከመሄዳችን በፊት በኦንላይን መማር ለምትፈልጉ በዚህ ስልክ ቁጥር መደወል ትችላላችሁ። በኢሞ ወይም በቴሌግራም በዋትስአፕም እየደወላችሁ እኔም ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ረ እንሄዳለን ማለት ነው። እሺ፣ ረ ደግሞ እሺ፣ ረ ፍ ት ረ ፍ ት በአንድ ላይ እረፍት የሚል ቃል ይሰጠናል ማለት ነው። በረ እረፍት የሚል ቃል እንመሰርታለን ማለት ነው። እሺ፣ ቀጣያ ሩ ነች። በሩ ደግሞ እሺ፣ ሩ ዝ ሩ
ይሄ ደግሞ ዝ ነው። በአንድ ላይ ሩዝ የሚል ቃል ይሰጠናል ማለት ነው። እሺ ቀጣይ ከሩ ቀጥሎ ደግሞ ሪ ነው። እሺ በሪ ደግሞ ሪ ስ ቶ ራ ን ት። እስኪ እንደገና ሪ ስ ቶ ራ ን ት። በሪ ሬስቶራንት የሚል ቃል አገኘን ማለት ነው። እሺ በሪ ሬስቶራንት። ቀጣይ ደግሞ አራተኛው ፊደል ራ ነው ማለት ነው። እሺ ራ ራ ይ። እንደገና ራ ይ በአንድ ላይ ራአይ የሚል ቃል አገኘን ማለት ነው። በራ ራአይ የሚል ቃል መሰረት ነው። እሺ በሪ ደግሞ በሬ ሬ አምስተኛው የረ ፊደል ነው። ሬ ት እሺ ሬ ት በአንድ ላይ ሬት ሬት የሚል ቃል ይሰጠናል ማለት ነው። እሺ ስድስተኛው የረ ፊደል ደግሞ ር ነው። ር ስ ት ር ስ ት በአንድ ላይ ርስት የሚል ቃል አገኘን ማለት ነው። ርስት በር ርስት። እሺ የመጨረሻው የረ ፊደል ደግሞ ሮ ነው። በሮ ደግሞ እሺ በሮ ሮ ጠ ሮ ጠ የሚል ቃል እናገኛለን ማለት ነው። እሺ እስኪ እንደገና እንያቸው። እሺ በሰ ሰ ው የሚል ቃል አገኘን። በሰ ሰው፣ በሁለተኛው ሱ ደግሞ በሱ ሱ እሪ ሱሪ ሱሪ የሚል ቃል አገኘን ማለት ነው። እሺ ከዛ በሶስተኛው ደግሞ በሲ ደግሞ ሲመጣ 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 የሚል ቃል አገኘን ማለት ነው። እሺ በሳ ደግሞ በአራተኛው ሳ ሳሮን ሳሮን የሚል ቃል እናገኛለን ማለት ነው። በሴ ደግሞ ሴራ ሴራ የሚል ቃል እናገኛለን። እሺ በስድስተኛው ፊደል ስርዓት 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 የሚል ቃል አገኘን ማለት ነው። እሺ የመጨረሻው ፊደል የሆነው ሶ ነው። በሶ ደግሞ ሶ ስ ት ሶስት የሚል ቃል እናገኛለን ማለት ነው። እሺ ከዛ ወደ ረ እንሄዳለን። በረ ረ ፍ ት እረፍት የሚል ቃል አገኘን ማለት ነው። እሺ በሩ ደግሞ ሩዝ በአንድ ላይ ሩዝ የሚል ቃል እናገኛለን። በሪ ደግሞ ሪ ስ ቶ ራ ን ት ሪስቶራንት የሚል ቃል እናገኛለን ማለት ነው። እሺ ወደ አራተኛው ፊደል ራ ነው። እሺ ራ ይ ራአይ ራአይ የሚል ቃል እናገኛለን ማለት ነው። በሬ ደግሞ ሬ ት በአንድ ላይ ሬ ት ሬት የሚል ቃል እናገኛለን። በር ደግሞ ር ስ ት ርስት የሚል ቃል እናገኛለን ማለት ነው። እሺ የመጨረሻው ሮ ነው። በሮ ደግሞ
ሮጠ የሚል ቃል እናገኛለን ማለት ነው። እሺ የመጨረሻው ሮጠ ይላል ማለት ነው። ሌላ ትምህርቶችን እየሰጠን እንገኛለን። እንግሊዘኛም አማርኛም ሂሳብ መማር የምትፈልጉ በዚህ ስልክ መደወል ትችላላችሁ። በኢሞም በቴሌግራም በዋትስአፕም። እሺ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከንገናኝ ድረስ ሰላም ቆዩ።